ለወታደራዊ ግዳጅ የወጡ የፋኖ ኃይሎችን ለማፈን የተንቀሳቀሰው የብልጽግናው ሰራዊት ከባድ ኪሳራ ማስተናገዱን ተከትሎ በንጹሃኖች ላይ የበቀል እርምጃ መውሰዱ ተሰምቷል። አመሻሽ ጀምሮ ለሰዓታት የዘለቀውን አውደ ውጊያ የተመለከተ የግንባር መረጃ በምናስደምጥበት ወዲህ ደግሞ የፋኖ ኃይሎች ከግንባር ተጋድሎ ጎን ለጎን የህዝብ ልማቶችን አሰርተው ለአገልግሎት ክፍት ማድረጋቸውን አስታውቀዋል። ተዘግቶ የነበረው ወሳኙ መተላለፊያም በፋኖ ኃይሎች ተከፍቷል። የብልጽግናው ሰራዊት ማዘዣ ማዕከል በሆነችው ከተማም ወጣቶች በየቀኑ እየተገደሉ በመሆናቸው የከተማ ነዋሪዎች ስጋት ውስጥ መግባታቸውን ገልጸዋል። በቀዳሚነት ሰሙታላችሁ። ብልጽግናው ዛሬም ከባድ የጦር ወንጀል ፈጽመዋል። ታሪካዊቷ ገዳም በብልጽግናው ድሮን መመታቷ የተገለጸ ሲሆን በዙሪያው የነበሩ ለነፍሳቸው ያደሩ መነኮሳት በዚህ ጥቃት ተገለዋል። የጥቃቱን ዝርዝር መረጃ እናስደምጣችኋለን። መንግስት የወለደው የኑሮ ውድነትና ከመጠንም በላይ የገቢ ግብር አማሩናል ያሉ ባለ ንብረቶች ስራ ሊያቆም መሆናቸውን ገልጸዋል። በሌላ በኩል የኢትዮጵያ የኑሮ ውድነቱ በየዓመቱ በከፍተኛ መጠን ጨምሮ አግኝቼዋለሁ ሲል ተቋሙ ባወጣው የጥናት ሪፖርት አመላክቷል። ጥናቱ የብልጽግናው ሊቀመንበር በፓርላማ ውስጥ በተደጋጋሚ የተናገሩትን ውሸት ያጋለጠ ሲሆን የዜጎችን ኑሮ ሁኔታም ወደ ከፋ ደረጃ እየደረሰ መሆኑን ያሳየ ነው። ዝርዝሩን ሰዓቱን ጠብቆ ወደ እናንተ ይደርሳል። ከውጭ ባሰናደነው ዜናችን በአዲስ ያገረሸው የመካከለኛው ምስራቅ ጦርነት 11ኛ ቀኑን ባስቆጠረበት ኢራን ከ50 በላይ ሰዎች ተገድለውብኛል፣ 500 የሚበልጡ ሰዎችም ጉዳት አስተናግደዋል ብላለች። የሆርሙዝ ወሽመጥ መስተጓጎልም የአገራትን ኢኮኖሚ ካሁኑ እየፈተነው ነው ተብሏል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 15 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች ተጋድሎ በጎንደር በግዳጅ ቀጠና የነበሩ የፋኖ ኃይሎችን ለማፈን የተንቀሳቀሰው የብልጽግናው ሰራዊት በተወሰደበት ያጸፋ እርምጃ ሞትና ቁስለኛ ሆኖ መመለሱ ተገለጸ። በጎንደር ቀጠና የፋኖ ኃይሎችን ከበባ ውስጥ ለማስገባት ልዩ ኦፕሬሽን የፈጸመው የብልጽግናው ጥምር ጦር የሜጀር ጀነራል ባንታባተ አንደኛ ኮር የፋኖ ኃይሎች በፈጸሙት የደፈጣ ጥቃት በርካታ ኃይሉ ጉዳት አስተናግዶ መመለሱ ተገልጿል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንዳስታወቁት በኮሩ የጣና ገላውዲዮስ ክፍለ ጦር አህዶችን ጉማራ ላይ ለማፈን የወጣውን የአገዛዙ ኃይል የተጠና ጥቃት በመፈጸም ከባድ ወታደራዊ ኪሳራ አድርሶ ወደ መጣበት እንዲመለስ አድርገውታል ተብሏል። አመሻሽ 10 ሰዓት አካባቢ ለግዳጅ እያቀኑ የነበሩ የጣና ገላውዲዮስ ክፍለ ጦር የፋኖ ኃይሎችን ለማፈን ከሐሙሲት ከተማ በመነሳት ወደ ግዳጅ ቀጠናው የገባው የብልጽግናው ጥምር ጦር በፋኖ ኃይሎች ያጸፋ እርምጃ ተወስዶበት ሙትና ቁስለኛ ሲሆን በዚህ የተበሳጨው የአገዛዙ ኃይል አንድ ንጹህ አርሶ አደር መሃል አስፓልት ላይ በግፍ መግደሉንም የጣና ገላውዲዮስ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ፍቅሩ ባየ ገልጿል። እንደ ህዝብ ግንኙነት ኃላፊው ገለጻ ለወታደራዊ ግዳጅ የተላኩ የጣና ገላውዲዮስ ክፍለ ጦር አህዶችን ለማፈን በአቅናው የብልጽግናው ሰራዊት ላይ በተወሰደው እርምጃ በርካቶች ሲገደሉ፣ ቀሪዎቹ ቁስለኛ ሆነው ወደ ሐሙሲት መመለሳቸውን አስታውቋል። በዚህ አውደ ውጊያ ሽንፈት ያስተናገደው የብልጽግናው ሰራዊት ጉማራ ላይ በግፍ ከገደለው አርሶ አደር በተጨማሪ ሌሎች ንጹሃን የአካባቢው ነዋሪዎችንም አፍኖ መውሰዱ ተገልጿል። በተያያዘ ዜና በንጹሃን ላይ የጦር ወንጀል እየፈጸመ የሚገኘው የብልጽግናው ሰራዊት በደብረ ታቦር ከተማ ዙሪያ በርካታ ንጹሃን ዜጎችን በሌሊት እያፈነ እየገደለ መሆኑ ተሰምቷል። የከተማ ነዋሪዎች ለጣና ሳተላይት ቴሌቪዥን እንደገለጹት የወጣቶቹ ድንገተኛ ሞት አሳሳቢ ደረጃ ላይ መድረሱን ጠቅሰው በከተማ መውጫና መግቢያ መንገዶች ላይ በየቀኑ የሚፈጸመው ግድያ ደግሞ ነዋሪዎችን ስጋት ውስጥ ጥሏል ሲሉ አክለዋል። ከዚህ በፊት በንግድ ስራ የሚተዳደሩ የከተማ ነዋሪዎች ጭምር ከመኖሪያ ቤታቸው ታፍነው እየተወሰዱ እንደሚገደሉ የገለጹት ነዋሪዎቹ በትላንትናው ዕለት ምሽት ላይ እሸቴ የተባለ አንድ የባጃጅ አሽከርካሪ ወጣት በአገዛዙ ጥምር ጦር መንገድ ላይ ተገድሎ መገኘቱ ማህበረሰቡን የበለጠ ድንጋጤ ውስጥ ጥሎታል ብለዋል። እንደ ምንጮቻችን ገለጻ ወጣቱ የተገደለው በባጃጅ ውስጥ እንዳለ በኩንትራት እንዲወስዳቸው በመጠየቅ የፈለጉበት ቦታ ድረስ እንዲወስዱት ካደረጉ በኋላ ገድለው አስፓልት ዳር ጥለውት ሂደዋል ነው የተባለው። በሌላ ዜና ከግንባር ተጋድሎ ጎን ለጎን ከህዝባችን ጋር በመሆን የልማት ተግባሮችን እያከናወኑ መሆናቸውንም የፋኖ ኃይሎች ገልጸዋል። የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ የ204ኛ አስቻለው ደሴ ኮር ጋፋት ክፍለ ጦር ህብረተሰቡን በማስተባበር የልማት ተግባራትን በመፈጸም ላይ ይገኛል ሲል የኮሩ የህዝብ ግንኙነት ክፍል አስታውቋል። የህዝብ ግንኙነት ክፍሉ እንደገለጸው በዛሬው ዕለት ህብረተሰቡን በማስተባበር በክረምት ወራት እጅግ አስቸጋሪ የነበረውን ከአጃ ከተማ እስከ ፋሲለደስ ቤተክርስቲያን የሚዘልቀውን የቄጠማ ረግረጋማ ቦታ የገጠር መንገድ የአካባቢውን ህዝብ በማስተባበር በቅንጅት በመስራት ለህዝብ አገልግሎት ክፍት ማድረጉን አስታውቋል። በዚህ
ጎዳና ህብረተሰቡ በክረምት ወራት በእጅጉ ሲቸገር እንደነበር የገለጸው የኮሩ የህዝብ ግንኙነት ክፍል በፋኖ ኃይሎች አስተባባሪነት የልማት ስራው በመከናወኑ የአካባቢው ነዋሪዎች ደስታቸውን ገልጸዋል ብሏል። ኮሩ ከዚህ በፊት የብልጽግናው ሰራዊት የመኖሪያ ካምፕ አድርጓቸው ፈራርሰው የነበሩ የጤና ተቋማትን አስጠግኖ ለነዋሪዎቹ አገልግሎት እንዲሰጥ ማድረጉ የሚታወስ ሲሆን በተመሳሳይ የመንገድ ግንባታዎችንም በማስተባበር ሲያሰራ ቆይቷል። በገዳማት ላይ በተፈጸመ የድሮን ጥቃት ስርዓተ ጸሎት ላይ የነበሩ መነኮሳትን ህይወት መንጠቁና ሌሎች ውድመቶችን ማድረሱ ተገለጸ። በአማራ ህዝብ ላይ የተራዘመ ጦርነት የከፈተው የብልጽግናው ስርዓት በአንድ ታሪካዊ ገዳም ላይ በፈጸመው የድሮን ጥቃት የበርካታ መነኮሳት ህይወት ማለፉ ሲገለጽ፣ ሌሎች በገዳም ውስጥ የነበሩ አገልጋዮችና መነኮሳትም ለከባድ የአካል ጉዳት መዳረጋቸው ተሰምቷል። የብልጽግናው አገዛዝ የድሮን ጥቃቱን የፈጸመው ከምዕራብ ወሎ ዞን መካነ ሰላም ከተማ በቅርብ ርቀት የምትገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ አገረ ስብከት አባይ ቅድስት አርሴማ ገዳም ሲሆን በገዳም ውስጥ ለዓመታት ስለ ነፍሳቸው መዳን፣ ስለ ሀገር አንድነትና ሰላም፣ ስለ ሰው ልጆች ሁሉ በሚጸልዩ መናንያን መነኮሳት ላይ የሞትና የአካል ጉዳት ደርሷል። ዛሬ ሐምሌ 15 ቀን 2015 እኩለ ቀን ላይ በተፈጸመው የድሮን ጥቃት በርካታ መነኮሳት ለህይወት እልፈትና ለከባድ የአካል ጉዳት መዳረጋቸውን በስፍራው አረጋግጫለሁ ሲል መረብ ሚዲያ ገልጿል። በንጹሐን የአማራ ተወላጆች ላይ ተከታታይ የጦር ወንጀሎችን እየፈጸመ የቀጠለው የብልጽግናው ስርዓት ከወራት በፊት በዚሁ በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በታሪካዊቷ አትሮንስ ማርያም ቤተክርስቲያን ላይ የካቲት 28 2018 ዓ.ም ማርፈጃውን በተፈጸመ የከባድ መሳሪያ ጥቃት 2 ካህናትና 3 ዲያቆናት በአገልግሎት ላይ እያሉ መገደላቸው ይታወሳል። በወቅቱ የገዳሙ የቤተክርስቲያኗ አቃቢ የነበሩ እናትን ጨምሮ በድምሩ 6 ንጹሃኖች ሲገደሉ ከ20 በላይ የሚሆኑ በገዳሙ ውስጥ የሚኖሩ ንጹሃኖች ደግሞ ለከባድ የአካል ጉዳት መዳረጋቸው ይታወሳል። የብልጽግናው ስርዓት ብሔርና ሃይማኖት ተኮር ጥቃቶችን አጠናክሮ በቀጠለበት በዚህ ወቅት የህዝብ እንባ ጠባቂ ተቋምና ዓለም አቀፍ የሰብአዊ መብት ተቆርቋሪዎችም ጉዳዩን በይፋ አውቀውት ያደረ ጉዳይ ነው። ከዚህ በፊት የብልጽግናው ፊልድ ማርሻል ብርሃኑ ጁላ ሰራዊታቸው በአማራ ክልል ለወረራ በገባበት የሚፈጽመውን የጦር ወንጀል በተመለከተ ተጠይቀው በሰጡት ምላሽ ድሮን የታጠቅነው ስርዓቱን ለመጠበቅ ነው፣ የታጠቅናቸው ድሮኖች ደግሞ ቤተክርስቲያንም ሆነ መስጊድ ውስጥ የተገኙ ኃይሎችን ይመታሉ ማለታቸው ይታወሳል። እኮ የተሰራው ለጦርነት ነው፣ ለውጊያ ነው። ድሮን የተሰራው የገዛ ነው ልንዋጋበት ነው እንጂ ድሮን አለን እያልን በሚዲያ ልንገልጸው አይደለም። የጦር መሳሪያ ነው። ልክ እንደ ክላሽ ያቅሙን ይሰራል፣ ሌላውም ያቅሙን ይሰራል። ድሮንም የራሱን ስራ ይሰራል። ድሮን እኛ የምንጠቀመው ለስብስብ ዕላማ ነው። በወታደራዊ አባባል ስብስብ ዕላማ የሚባል ነገር አለ። ስብስብ ዕላማ ማለት የጠላት ጠንካራ ቋጠሮ ማለት ነው። የጽንፈኛው ስብስብ ስናገኝ እንመታለን በድሮን። ገጥመዋል እኮ እኔ መሳሪያ ሊመርጥለት ነው። ይህን መሰል የጦር ወንጀልና ብልጽግናው በአማራ ህዝብ ላይ የሚፈጽመውን ጥቃት አስመልክተው አስተያየታቸውን ለጣና ሳተላይት ቴሌቪዥን የሰጡ ምሁራን እንደገለጹት በዜጎች ህይወት፣ በእምነት ተቋማትና በታሪካዊ ገዳማት ላይ የሚፈጸሙ ጥቃቶች የስልጣን ተቋማት በአንድ ወገን ብቻ የመሆናቸው ምክንያት ነው ሲሉ ገልጸው ይህም ለአንድ ሀገር ህልውና እጅግ አደገኛ፣ ፍጹም ተቀባይነት የሌለው ድርጊት መሆኑን ጠቅሰዋል። የሃይማኖት ተቋማትና ገዳማት የሰላም፣ የጸሎትና የእምነት ማዕከላት እንጂ የጦርነት ቀጠና ወይም የጥቃት ኢላማ ሊሆኑ ከቶ አይገባም ነበር ያሉት አስተያየት ሰጪዎቹ ንጹሐን ዜጎች በህይወታቸው ላይ አደጋ ሲደቀንባቸውና የታሪክና የእምነት መዘክሮች በከባድ መሳሪያና በድሮን ጥቃት ሲወድሙ ገዢው መንግስት ህዝብ የሰጠውን አደራና የህግ የበላይነትን የማስከበር ኃላፊነቱን ሙሉ በሙሉ ዘንግቶ የአንድ ብሔር የበላይነት ግንባታና የተወሰኑ ግለሰቦችን ስልጣን በመጠበቅ ላይ መሰማራቱን በግልጽ የሚያሳይ ነው ብለዋል። የብልጽግናው ስርዓት የህዝብ ተወካይ የመሆን ህጋዊነቱና ሞራላዊ መሰረቱ ከፈራረሰ ቆይቷል ሲሉ ጨምረው ገልጸዋል። የብልጽግናው ስርዓት የወለደው የኑሮ ውድነት በየዓመቱ ሰኔ ወር ጠቅላላ የዋጋ ንረት 13.9 በመቶ ሆኖ እንደተገኘ የሚገልጽ ጥናት በወጣበት የነዳጅ ቦቲ ባለ ንብረቶች ደግሞ በዋጋ መናር ምክንያት ከገበያ ልንወጣ ነው ማለታቸው ተሰምቷል። የኢትዮጵያ ስታቲክስ አገልግሎት ኤጀንሲ ይፋ ባደረገው የሰኔ ወር ሪፖርት መሰረት የሀገሪቱ የዓመት በዓመት ጠቅላላ የዋጋ ንረት 13.9 በመቶ ሆኖ ተገኝቷል። እንደ ተቋሙ ጥናት ገለጻ ይህ ግኝት ባለፈው ዓመት ተመሳሳይ ወቅት ከተመዘገበው ጋር ሲነጻጸር እኩል ሆኖ
አግኝቼዋለሁ ብሏል። የስታቲክስ ኤጀንሲውን ጨምሮም ባሳለፍነው ሰኔ ወር የምግብና አልኮል ያልሆኑ መጠጦች የዋጋ ንረት 15.1 በመቶ የደረሰ ሲሆን ለዚህ ጭማሪ በዋናነት የስኳር፣ ማርና ቸኮሌት 35.9%፣ የፍራፍሬ 21.3%፣ የወተት አይብና አልኮል 20.3%፣ የስጋ 19.2% እንዲሁም የምግብ ዘይቶችና ቅባቶች 18.8% የዋጋ ንረት በከፍተኛ ደረጃ መጨመር እንደሆነ ተጠቁሟል። በሌላ በኩል ምግብ ነክ ያልሆኑ የሸቀጦችና አገልግሎቶች የዓመት በዓመት የዋጋ ንረት 12.2 በመቶ ሆኖ ተገኝቷል። የተቋሙ ጥናት ባረጋገጠው መሰረት የትምህርት 17.3%፣ የመጓጓዣ 14.3%፣ የቤት መገልገያ ቁሳቁሶች 13.0% እና የሆቴልና ሬስቶራንት አገልግሎቶች 12.0% የዋጋ ጭማሪ አሳይተዋል። የስታቲክስ ኤጀንሲው ጥናትም ከዚህ በፊት ገዢው መንግስት የኑሮ ውድነት እንደቀነሰ አድርጎ በተደጋጋሚ የፓርላማ ሪፖርት በማቅረቡና በህብረተሰቡ በኩልም በመረጃ ያልተደገፉ ሪፖርቶች ሊኖሩ ስለሚችሉ መረጃዎችን የበለጠ ታማኝነት የሰፈነባቸው ለማድረግ የምግብና የሸቀጦች ዋጋ የሚሰበሰብባቸውን ገበያዎች ቁጥር ከ120 ወደ 200 ማሳደጉን አስታውቋል። በዚህም አዲስ የተቋቋሙትን የሲዳማ፣ የደቡብ ምዕራብና የማዕከላዊ ኢትዮጵያ ክልሎችን በስፋት በማካተትና የዋጋ እንቅስቃሴውን በትክክል በመለካት ይዞት የወጣው የገበያ ጥናት መሆኑን አመላክቷል። ተቋሙ በመላው ሀገሪቱ በሚገኙ 200 የገበያ ማዕከሎች ላይ በሰራው ጥናት ይህን ሪፖርት ያቀርብ እንጂ የብልጽግናው ስርዓት በተለይም በነዳጅ ማደያ ላይ የሚያደርገው ህገወጥ ንግድና ሌሎች የኮንትሮባንድ ንግዶች ለህብረተሰቡ የኑሮ ውድነት ጫና ዋና ዋና ምክንያቶች ናቸው። በተለይም በነዳጅ ላይ በየጊዜው የሚያደርገው የዋጋ ጭማሪ የነዳጅ ቦቲ ባለንብረቶች በስርዓቱ የታሪፍ ፖሊሲ ምክንያት ከገበያ ልንወጣ እንችላለን ሲሉ ስጋታቸውን በይፋ ማስታወቃቸውም ተሰምቷል። ባለንብረቶቹ በተለይም በአገሪቱ እየታየ ያለው የመለዋወጫ ዕቃዎች ዋጋ በከፍተኛ ሁኔታ መናርና የታሪፍ ማሻሻያ አለማድረግ ከግብር ግሽበት ጋር ተደምሮ አክሳሪ እንደሆነባቸው ገልጸው ችግሩ ባልተፈታበት ሁኔታ ስራቸውን ማስቀጠል አስቸጋሪ እንደሆነባቸው በመጥቀስ ከገበያው የመውጣት ስጋት እንደተደቀነባቸው አክለዋል። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር በበኩሉ የነዳጅ ፍላጎት እድገትንና የወጡ ወጪዎችን ያገናዘበ የታሪፍ ማሻሻያ እንዲደረግ ተደጋጋሚ ጥናቶችን ማቅረቡን ያስታወሰ ቢሆንም በኦህዴድ መራሹ ብልጽግና መንግስት በኩል ግን እስካሁን አዎንታዊ ምላሽ ማግኘት አለመቻሉም ተገልጿል። የማህበሩ ፕሬዝዳንት አቶ ጸጋ አስማረ ስለ ጉዳዩ እንደገለጹት ጥናቱ ዝም ብሎ የቀረበ ሳይሆን ከነዳጅና ኢነርጂ ባለስልጣን፣ ከትራንስፖርትና ሎጂስቲክ ሚኒስቴር እንዲሁም ከንግድና ቀጠናዊ ትስስር ሚኒስቴር ከተውጣጡ ባለሙያዎች ጋር በአጥጋቢ ሁኔታ ተጠናቆ የቀረበ አሳማኝ ቢሆንም ምላሽ ለመስጠት በመዘገየቱ አባላቱን ላላስፈላጊ ከፍተኛ ኪሳራና ከውድድር ውጭ ለመሆን መዳረጋቸውን አብራርተዋል። ከታሪፍ መዘግየት በተጨማሪም ባለንብረቶቹን ሌላ አጣብቂኝ ውስጥ የከተታቸው አሽከርካሪዎቹ ከባለንብረቱ እውቅና ውጭ በሴራ ባለስልጣናት ትዕዛዝ በሚፈጽሙት የኮንትሮባንድ ጭነት ምክንያት ተሽከርካሪዎችና ነዳጅ የመውረስ እርምጃ እየተወሰደባቸው ይገኛል ብለዋል። ይህንን ተከትሎ የኢትዮጵያ የፈሳሽ ጭነት ትራንስፖርት ባለንብረቶች ማህበር ከሰሞኑ አባላቱን በመጥራት በዘርፉ በተደቀኑ ዘርፈ ብዙ ችግሮችና በቀጣይ የጋራ አቋማች ዙሪያ የምክክር ስብሰባ አካሂዷል ተብሏል። የብልጽግናው ባለስልጣናት ከዚህ በፊት አንዲት በግል ስራ የምትተዳደር ሴት በሙስና ወንጀል እጠረጥርሻለሁ ብለው ባሰሩበት ወቅት በሚሊዮን የሚቆጠር ገንዘብ ወጥቶባቸው የገቡ ነዳጆችን መዝረፋቸውን ግለሰቧ ከስር እንደወጣች ማጋለጧ ይታወሳል። ዋሽንግተን በኢራን ላይ የጀመረችው አዲስ ጥቃት 11ኛ ቀኑን በያዘበት ኢራን ውስጥ 53 ሰዎች መገደላቸውን የአገሪቱ የጤና ሚኒስትር አስታወቁም። የኢራን ጤና ሚኒስትር ሆሴን ኬርማንፑር የአሜሪካ ጥቃት በሀገራቸው ዜጎች ላይ ያደረሰውን ጉዳት በተመለከተ ዛሬ በኤክስ የማህበራዊ ትስስር ገጻቸው ላይ አስፍረዋል። የጤና ሚኒስትሩ ተገደሉ ካሏቸው ሰዎች በተጨማሪም 592 ሰዎች ከባድ ጉዳት እንደደረሰባቸው ያመለከቱ ሲሆን በጥቃቶቹ የተገደሉትና ጉዳት የደረሰባቸው ሰዎች ወታደሮች የሆኑ ሲቪሎች ግን ያሉት ነገር የለም። የአሜሪካ መገናኛ ብዙሃን እንደዘገቡት ደግሞ ባለፈው የካቲት ወር አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩበት ጊዜ አንስቶ ቢያንስ 18 የአሜሪካ ወታደሮች ተገድለዋል ብለዋል። ከቀናት በፊት የአሜሪካን ጥቃት ተከትሎ ኢራን በዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት መፈጸሟን አሜሪካ ዛሬም በድጋሚ አረጋግጣለችም። በዮርዳኖስ የጦር ሰፈር ላይ በተፈጸመው በዚህ ጥቃትም 3 ወታደሮቿ መገደላቸው ይታወሳል። የዋሽንግተን አራተኛው ወታደሯ ደግሞ ኢራቅ ኤርቢል ውስጥ
ውስጥ አንድ ጥቃት ፈጻሚ የኢራን ድሮን እንዲፈነዳ በተደረገበት ጊዜ ጉዳት ደርሶበት ሕይወቱ ማለፉ ተሰምቷል። አሜሪካ በኢራን ላይ ለምትፈጽማቸው ጥቃቶች ኢራን በዮርዳኖስ በኩዌትና በባህሬን ውስጥ በሚገኙ የአሜሪካ ጦር ሰፈሮችና ወታደራዊ ተቋማት ላይ ያጸፋ እርምጃ እየወሰደች መሆኗን ገልጻ አሁንም ጥቃቷን አጠናክራ እንደምትቀጥል አስታውቃለች። የመካከለኛው ምስራቅ ጦርነት በአዲስ ማገርሸቱን ተከትሎ ኢራን የሆርሙዝ ወሽመጥን መስመር እንዳስተጓጎለችው ነው። ይህን ተከትሎ በዓለም ላይ የነዳጅ ዋጋ ጭማሪ የታየ ሲሆን ግጭቱ ተጠናክሮ መቀጠሉን ተከትሎ አሁንም ስጋቶች አንዣበዋል። የብልጽግናው የጦር አጋር የሆነችው የተባበሩት አረብ ኤሚሬትስ ታዋቂ የቱሪስት ከተማዋ ዱባይ ደግሞ በጦርነቱ ምክንያት ኢኮኖሚዋ ከተዳከሙ አገራት አንዷ ሆናለች። ከተማዋ የተዳከመውን የቱሪስት ፍሰት ለማነቃቃት ለወራት የሚቆይ ልዩ ቅናሽ በመስጠት ጎብኚዎቹን ድጋሚ ለመሳብ ጥረት እያደረገች መሆኗም ተሰምቷል። በዚህም ቤተሰቦቻቸውን ወደ ዱባይ ለጉብኝት የሚጋብዙ የከተማ ነዋሪዎች $800 በላይ ቅናሽና ልዩ መስተንግዶ እንደሚቀርብላቸው የዱባይ የመገናኛ ብዙሃን ጽሕፈት ቤት ዛሬ ባወጣው መረጃ አስታውቋል። ይህም የጦርነቱ ትኩሳት አገራትን ካሁኑ ምን ያህል ስጋት ውስጥ እንደከተታቸው ማሳያ ነው ተብሏል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።